ሁል ጊዜ እንጀራ መብላት ሲሰለቻችሁ እንዲሁም እንጀራ ያልጋገራችሁ ቀን የሚሆን ቀለል ያለ ራት አብረን እንስራ እስኪ። እንዴት ናችሁ ልኝዶችዬ? እኔ በጣም ደህና ነኝ። አሁን ተሽሎኛል እግዚአብሔር ይመስገን። ቲማቲም እና ሽንኩርት እንደዚህ በዘይት በደንብ ካበሰልን በኋላ ካሮትና ድንች እንደዚህ በቀጫጭኑ ከትፈን አብረን እናበስለዋለን። እዛ እኔ ደቃቃ እንደዚህ መኮሮኒ የተጠቀምኩት፣ እናንተ ደግሞ ከፈለጋችሁ ትልቁ መኮሮኒ በደንብ ደቀቅ አድርጋችሁ መጠቀም ትችላላችሁ። ከዛ እሱን መክተት ነው። ከዛ አቀላቅለን ውሃ በደንብ መከለስ ነው ማለት ነው። ማባያ እንዲሆነን ደግሞ ትንሽዬ ፓንኬክ ሰርቻለሁኝ እዚህ ጋር እንደምታዩት። እና ደግሞ ድፍን ምስር እንደኔ የምትወዱ ካላችሁ የተቀቀለ ብቻውን ቀቅላችሁ ድፍን ምስር እዛው ሾርባ ውስጥ ትጨምራላችሁ ማለት ነው። እሱን አቀላቅላችሁ አሁንም እንዲበስል መተው ነው። ቁንደ በርበሬና ክኖር ተጠቅሜያለሁ። እናንተ የምትፈልጉትን ሌላ ቅመም መጠቀም ትችላላችሁ። እንዲሁም ጨው እንዳትረሱ። ቪዲዮ ላይ ያልጨመርኩት ደግሞ ነጭ ሽንኩርትና ዝንጅብል እንዳትረሱ፣ እሱ ደግሞ ሞር ያጣፍጠዋል ማለት ነው። ፓንኬካችንን እንደዚህ ካዘጋጀን በኋላ አሁን ለምግብነት ለመብላት ዝግጁ አድርገነዋል ማለት ነው። ይህን የመሰለ ቆንጆ ሾርባ ሰርታችሁ በተለይ ለጾም ጊዜ በጣም አሪፍ ነው። ሞክሩት። ታመሰግኑኛላችሁ። ቻው